በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሐምሌ 14 ቀን የሚከበሩ የቅዱሳን በዓላት። ቅዱስ አብሮኮሮኒዎስ ሰማዕት። ቅዱሱ ተወልዶ ያደገው በአንጾኪያ ወይም ሶርያ በ3ኛው መቶ ክፍለ ዘመን አካባቢ ነው። አባቱ ደግ ክርስቲያን የነበረ ሲሆን ስሙ ክርስቶፎሮስ ይባላል። ለባሴ ክርስቶስ እንደማለት ነው። እናቱ ግን ቴዎዳስያ የምትባል አረማዊት ነበረች። ምንም እንኳ አባቱ ክርስቲያን ቢሆን እናቱ ኃይለኛ የቤተ መንግሥት ሰው ስለነበረች በልጅነቱ አብሮኮሮኒዎስ ክርስትናን ሊማር አልቻለም። የልጁን አረማዊ መሆን ያልወደደ አባት አማራጩ አንድ ብቻ ነበር። እሱም ወደ ጌታ መለመን ነበር። በእንዲህ ያለ ግብር ዘመናት ጎርፈው አብሮኮሮኒዎስ ክርስቶስን ሳያውቅ 20 ዓመት ሆነው። እናቱ ወስዳ አሰልጥና ለጣዖት አምላኪ ንጉሥ ሰጠችው። ንጉሡም የጦር አለቃ አድርጎ ሾመውና አንድ ትእዛዝ ሰጠው። ክርስቲያኖችን ሁሉ ባገኘበት ቦታ ጨፍጭፍ፣ ቤታቸውንም አቃጥል። አብሮኮሮኒዎስ የታዘዘውን ሊፈጽም ሰራዊት አስከትሎ ሲወጣ ግን የአባቱ የ20 ዘመናት ልቅሶና ጸሎት ፍሬ አፈራ። ገና መንገድ ላይ ሳለ ለስም አጠራሩ ጌትነት ይሁንና መድኃኒታችን ኢየሱስ ክርስቶስ ድምፁን ከሰማይ ላከለት። ወደ እውነተኛ መንገድ ተመለስ፣ ካልሆነ ግን ሾተሉን ብትረግጥ ላንተ ይብስብሃል አለው። አብሮኮሮኒዎስም እየተንቀጠቀጠ አቤቱ አንተ ማንህ አለው። ጌታም ኢየሱስ ክርስቶስ ነኝ ሲል መለሰለት። ዳግመኛም ምልክት ስጠኝ ቢለው የብርሃን መስቀል በሰማይ ላይ ገለጠለት። ቅዱስ አብሮኮሮኒዎስ ጊዜ አላጠፋም። ሰራዊቱን ይዞ ወደ ንጉሡ ከተማ ተመልሶ ንጉሡን በድፍረት አለው፣ እኔ ክርስቲያን ነኝ፣ ክርስቶስንም አመልካለሁ። ካነጋገሩ የተነሳ አባቱን ደስ ሲለው፣ ንጉሡና እናቱ ግን ደነገጡ። ንጉሡ ሊያስፈራራው ሞከረ፣ ግን አልተሳካለትም። ከዚያማ ያሰቃየው ገባ። አንድ ቀን አካሉ እስኪቆራረጥ ገረፉት፣ በእሳትም አቃጠሉት። ሞተ ብለው አስበው ነበር። ወደ እርሱ ሲመለሱ ግን ጌታችን አድኖታልና የሰንበር ምልክት እንኳ በአካሉ ላይ አልተገኘም። እናቱ ቴዎዳስያ ከዚህ በላይ ምልክትን አልፈለገችም። በደቂቃዎች ልዩነት እርሷም ወደ ክርስትና ተመለሰች። ልጇንም ቀድማ ሐምሌ 6 ቀን ሰማዕት ሆነች። ቅዱስ አብሮኮሮኒዎስን ግን ለበርካታ ጊዜያት አሰቃይተው ከክርስቶስ ፍቅር ሊለዩት ባለመቻላቸው በዚች ቀን ገድለውታል። አባት እናትና ልጅ ክርስቶፎሮስ፣ ቴዎዳስያ እና አብሮኮሮኒዎስ ለሰማያዊ ርስት በቅተዋል። አባት ይሏቸዋል። እንዲህ ነው። ታላቁ ቅዱስ መቃርስ በገዳማዊ ሕይወቱ እንደ ዘንባባ ያፈራው የመነኮሳት ሁሉም አለቃቸው ቅዱስ መቃርስ አንድ ቀን እንዲህ አደረገ። አንድ በከተማ የሚኖር ባለጠጋ ስለ ቅዱስ መቃርስን ዝና ሰምቶ ሊባረክ ወደ ገዳማ አስቄጥስ ይመጣል። አባ መቃርስ ባለጠጋው ወደ እርሱ እየመጣ መሆኑን ሲያውቅ በወንድሞቹ መነኮሳት መካከል ልብሱን ጥሎ እንዳበደ ሰው አለል ዘለል እያለ ይጫወት ጀመረ። ያ ከተሜ ባለጠጋ እንደደረሰ ወደ መነኮሳቱ ጠጋ ብሎ የታላቁን መቃርስ ዝና ሰምቼ ልባረክ ነበር የመጣሁት፣ ከእናንተ መካከል ማንኛው ነው ቢላቸው ያውልህ ብለው አሳዩት። ሲያየው እንደ እብድና ሕፃን እየዘለለ ይጫወታል። ባለጠጋውም ወይኔ እኔ ደህና ሰው መስሎኝ ነው በከንቱ ደከምኩ ብሎ እያዘነ ሄደ። ወዲያው መነኮሳት ተሰብስበው ቅዱስ መቃርስን ለምን እንደዚህ አደረግክ ቢሉት መጀመሪያ ለሰውነቴ ሊያከብረኝ ይገባል በሚል መልሷል። በእርግጥም ከምንም ነገር በፊት ሰውን በሰውነቱ ወይም በእግዚአብሔር አርአያ በመፈጠሩ ብቻ ልናከብር ይገባል። ታላቁ ቅዱስ መቃርስ በቤተ ክርስቲያን ዛሬ በዓሉ ይከበራል። ጌታችን ኢየሱስ ክርስቶስ በምልጃው ይማረን፣ ከበረከታቸውም ያድለን። ሐምሌ 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱስ አብሮኮሮኒዎስ ሰማዕት፣ ቅዱሳን ክርስቶፎሮስና ቴዎዳስያ ወላጆቹ፣ ታላቁ ቅዱስ መቃርስ የመነኮሳት አለቃ፣ ቅዱስ አሞኒዮስ። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት። አቡነ አረጋዊ ዘሚካኤል፣ ቅዱስ ገብረ ክርስቶስ መራዊ፣ ቅዱስ ፊልጶስ ሐዋርያ፣ ቅዱስ ሙሴ የእግዚአብሔር ሰው፣ አባ ስምዖን ወአባ ዮሐንስ ጻድቃን፣ እናታችን ቅድስት ነሳሂት፣ ቅዱስ አባ ጳቁሚስ፣ ቅዱስ አባ ሲማኮስ፣ አቡነ ያሳይ ዘማንዳባ። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ። የመጀመሪያው ቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 1 ቁጥር 12 ለአገልግሎቱ ሾመኝ፣ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢና አሳዳጅ
አንገላችም ምንም ብሆን ይህንን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማይት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኰልክሙ ቅድመ መንበሩ ለጸባኦት